እኩል ሮጡ። ብርቱካኑ ጋር ደረሱ፣ እኩል ደረሱ። ምን ማድረጋችሁ ነው አላቸው። ብርቱካኑን ተከፋፈሉት፣ እኩል ደርሰው። ምን ማድረጋችሁ ነው? ሮጡና ያሸነፈው እሱ ብርቱካኑን ሁሉ ይወስዳል ስላችሁ እናንተ እጅ ለእጅ ተያይዛችሁ ሮጣችሁና ተካፈላችሁ አላቸው። ከመካከላችን እኮ አንዱ ቢያዝን ሁላችንም እናዝናለን። ከመካከላችን አንዱ ደስ ይለው ሁሉም ሰው ደስ ይለዋል። ኡቡንቱ አሉት። ኡቡንቱ የሚባለው ፍልስፍና የመጣው ከዛ ነው። ኡቡንቱ ፍልስፍና ይሆንና ኡሙንቱ ጉሙንቱ ጋባንቱ ደግሞ ትንታኔው ምን ማለት ነው? እኔ አንዳንድ ሀገር ሲሄድ አውሮፕላን ውስጥ ስገባ አውሮፕላኑ ሙሉ ነጭ ሊሆን ይችላል፣ ሙሉ ፈረንጅ፣ ግን ስገባ ምንም አይሰማኝም፣ አልሸማቀቅም። በጣም በኮንፊደንስ ነው። እነሱ ቆመው ያዩኝ ይሆናል፣ እኔ ገዝብ ብዬን በዚህ እንደውም አንዳንዴ ቆሜያቸውና ከዛ ቦታ ይንፈልግና እቀመጣለሁ። ምንም ስሜት አይሰጠኝም። አንዳንዶች ሲሸማቀቁ ስላየው የሌላ ሀገር ሰዎች ለምንድን ነው ማልሸማቀቀው? ዶክተር ወዳጀነ ስለሆንኩኝ ነው ወይ? አይደለም። እናንተ ስለሆናችሁ እኔ ነኝ። ኢትዮጵያውያን ስለሆናችሁ እኔ ኢትዮጵያዊ ነኝ። ኢትዮጵያዊነቴ ነው ክብሬ፣ ኢትዮጵያዊነቴ ነው ሞገሴ። ኡሙንቱ ጉሙንቱ ጋባንቱ ይላሉ። እኔ የሆንኩት እናንተ ስለሆናችሁ ነው። እናንተ ከክርስቶስ በታች የኔ ክብሬ ናችሁ። ከእግዚአብሔር በታች እናንተ ኢትዮጵያውያን ለኔ ክብሬ ናችሁ። ቀና ብዬ የሚሄደው በዶክትሬት አይደለም፣ በኢትዮጵያዊነቴ ነው። የትም ቦታ የምከበረው I am because you are። የእናንተን ይዤ ስለሚሄድ ስላልተገዛን፣ የማንንም ፈረንጅ ጫማ ስላልጠረቅ፣ በባርነት ስላልተገዛው፣ እነዚህም ደግሞ ገድላቸውን የምናከብራቸው አባቶቻችን ስላልተገዙ እኔ አውሮፕላን ውስጥ ገብቼ ነጭ የሞላበት አውሮፕላን ውስጥ ቀና ብዬ ነው የምገባው። አንድም ቀን ተሸማቀቄ አላውቅም። እንኳን አደረሳችሁ። ጋሻ ያልነህ ሙላት፣ አምባሳደር ዲና ሙፍቲ የቆሙበት መድረክ ላይ መናገር ለእኔ በጣም ከባድ ነው። እስቲ እነሱን አክብሩልኝና ልጀምር። ክቡር ልጅ ዳንኤል ጆቲን እጅ ነስቻለሁ። ክቡራን አባቶችን፣ ክቡራትና ክቡራን ሁላችሁን እጅ ነስቻለሁ። የአድዋ በዓል የአፍሪካ በዓል መሆኑን፣ የጥቁር ሕዝቦች ድል መሆኑን ያመንኩበትን ቀን ልንገራችሁ። መጀመሪያ አሜሪካ ነበርኩ፣ አንድ ኤርፖርት ውስጥ። ከዛ ሻንጣ እየጠበቅን እያለ አንድ ጥቁር አሜሪካዊ ቆሟል እዛ ጋር፣ በጣም ረዥም ነው እና አየኝና you are from Ethiopia፣ ከኢትዮጵያ ነህ አይደለም አለኝ። አዎ አልኩት። ጣሊያኖች ወረውን ነበር አይደል አለ። ወረዋችሁ ነበር አይደለም ያለው። ጣሊያኖች ወረውን ነበር አይደለም አለ። አዎ አልኩት። እንዴ ቢተማል አሸነፍናቸው። በኩራት ነው የሚናገረው። ኢትዮጵያዊ አይደለም አሜሪካዊ ነው፣ ጥቁር አሜሪካዊ ነው። ይሄ ነገር የጥቁር ሕዝቦች ሁሉ ድል ነው ወደሚል መጣው። ስለዚህ የአፍሪካ ድል ስለሆነ የጥቁር ሕዝቦችም ድል ስለሆነ አፍሪካዊ ምሳሌ አንስቼ ነው የምናገረው። ለ5 ደቂቃ ከ37 ሰከንድ ነው። መያዝ ትችላላችሁ። የምናገርበት ሐሳብ ኡሙንቱ ጉሙንቱ ጋባንቱ ይባላል። ኡሙንቱ ጉሙንቱ ጋባንቱ የአፍሪካ የዙሉ አባባል ነው። ኡሙንቱ ጉሙንቱ ጋባንቱ ይባላል። ሐሳቡን ለማስረዳት አንድ ምሳሌ ልንገራችሁ። አንድ ነጭ ሰው አውሮፓዊ መጣና አንዲት አፍሪካዊት መንደር ከአንድ ዛፍ ስር ብርቱካን አስቀመጠ። የሚያማምር ብርቱካን አስቀመጠና እዛ መንደር ያሉ ልጆችን በሉ አሁን የምታረጉት ምንድነው? በሩጫ ትወዳደራላችሁ። ከዛ ሮጦ ያሸነፈው ብርቱካኖቹን በሙሉ ይወስዳቸዋል ተባለ አላቸው። የሰፈሩ ልጆች ተሰበሰቡ። አሁን ሊሮጡ ነው፣ ሊወዳደሩ ነው።
ከዛ በኋላ ያሸነፈው ብርቱካኑን ሊወስደው ነው። ከዛ ፈረንጁ በጣም ያስገረመውን ነገር አደረጉ። ልጆቹ ምንድነው ያደረጉት? እንዲህ ተሰለፉና እጅ ለእጃቸው ተያያዙና አብረው ሮጡ። እኩል ሮጡ። ብርቱካኑ ጋር ደረሱ። እኩል ደረሱ። ምን ማድረጋችሁ ነው አላቸው። ብርቱካኑን ተከፋፈሉት። እኩል ደርሰው ምን ማድረጋችሁ ነው? ሩጡና ያሸነፈው እሱ ብርቱካኑን ሁሉ ይወስዳል ስላችሁ እናንተ እጅ ለእጅ ተያይዛችሁ ሮጣችሁና ተካፈላችሁ አላቸው። ከመካከላችን እኮ አንዱ ቢያዝን ሁላችንም እናዝናለን። ከመካከላችን አንዱ ደስ ይለው ሁሉም ሰው ደስ ይለዋል። ኡቡንቱ አሉት። ኡቡንቱ የሚባለው ፍልስፍና የመጣው ከዛ ነው። ኡቡንቱ ፍልስፍና ይሆንና ኡሙንቱ፣ ጉሙንቱ፣ ጋባንቱ ደግሞ ትንታኔው ምን ማለት ነው? አንቺ ለእኔ ታስፈልግኛለሽ፣ እኔ ለአንቺ ያስፈልግሻለሁ ማለት ነው። ኡሙንቱ፣ ጉሙንቱ፣ ጋባንቱ ማለት ያንተ መኖር ለእኔ፣ የእኔ መኖር ለአንተ ይጠቅማል ማለት ነው። ያንተ መኖር ለእኔ፣ የእኔ መኖር ለአንተ ይጠቅማል ማለት ነው። ኡሙንቱ፣ ጉሙንቱ፣ ጋባንቱ ማለት መጎዳትሽ ይጎዳኛል፣ ስትጎጅ ይጎዳለሁ፣ እኔ ደግሞ ስትጎዳ አንቺ ትጎጃለሽ ማለት ነው። ኢንተርኮኔክትድ ነን ማለት ነው። ኡሙንቱ፣ ጉሙንቱ፣ ጋባንቱ ማለት የእኔ መውደቅ ለአንተ አይጠቅምህም፣ የአንተ መውደቅም ለእኔ አይጠቅመኝም። እኔ ብቆም ነው የሚሻልህ፣ አንተ ደግሞ ብትቆምልኝ ነው የሚሻለኝ ማለት ነው። የኡቡንቱ ፍልስፍና ይሄ ነው። አሁን ማንነትን ይክዳል ወይ ብላችሁ ትጠይቃላችሁ። በነገራችን ላይ የልጆቹን ምሳሌ ተመልከቱ። በኢትዮጵያ ዛፍ ስር ብርቱካን ተቀምጧል። የሚያጓጓ ብርቱካን ተቀምጧል። ኦሮሞ፣ አማራ፣ ትግሬ፣ ሲዳማ፣ ከምባታ፣ ሶማሌ፣ አፋር ተወዳደሩና ቀድሞ የያዘ ብርቱካኑን ይወስዳል ተብሏል። እነዚህ ግን ህዝቦች አማራው፣ ኦሮሞው፣ ትግሬው፣ ሲዳማው፣ አፋሩ፣ ሶማሌው፣ ሐረሪው እጅ ለእጅ ተያይዘው አንድ ላይ እየሮጡ ነው። ብርቱካኑ ይበቃናል፣ አንዳችን ካዘንን ሁላችንም እናዝናለን፣ አንዳችን ደስ ካለን ሁላችንም ደስ ብሎናል ብለዋል። ኡቡንቱን እንስማማበታል። ማንነትን ይክዳል ወይ? ማንነትን አይክድም። ራስን ማወቅ ሰልፍ አዌርነስ፣ ራስን መቀበል ሰልፍ አክሰፕተንስ፣ በራስ መተማመን ሰልፍ ኮንፊደንስ፣ ራስን ማክበር ሰልፍ ስቲምን ይቀበላል። እኔ የሚለውን ሰልፍን ይቀበላል። ሰልፍን ይቀበልና ግን የሚለው እንደዚህ ነው። አይ አም ቢኮዝ ዩ አር ነው። አይ አም ቢኮዝ ዊ አር ነው የሚለው። እንዲሁም ቢኮዝ ዊ አር አይ አም ነው የሚለው። እኔ የሆንኩት እናንተ ስለሆናችሁ ነው ማለት ነው። እኔ የሆንኩት እናንተ ስለሆናችሁ ነው ማለት ነው። አይ አም ቢኮዝ ዊ አር and because we are I am ማለት ነው። እኔ አንዳንድ ሀገር ሲሄድ አውሮፕላን ውስጥ ስገባ አውሮፕላኑ ሙሉ ነጭ ሊሆን ይችላል፣ ሙሉ ፈረንጅ፣ ግን ስገባ ምንም አይሰማኝም፣ አልሸማቀቅም። በጣም በኮንፊደንስ ነው። እነሱ ቆመው ያዩኝ ይሆናል፣ እኔ ዝም ብዬ በዚህ እንደውም አንዳንዴ ቆሜ ያያቸውና ከዛ ቦታ እንፈልግና እቀመጣለሁ። ምንም ስሜት አይሰጠኝም። አንዳንዶች ሲሸማቀቁ ስላየው የሌላ ሀገር ሰዎች ለምንድን ነው ማልሸማቀቀው? ዶክተር ወዳጀነ ስለሆንኩኝ ነው ወይ? አይደለም። እናንተ ስለሆናችሁ እኔ ነኝ። ኢትዮጵያውያን ስለሆናችሁ እኔ ኢትዮጵያዊ ነኝ። ኢትዮጵያዊነቴ ነው ክብሬ፣ ኢትዮጵያዊነቴ ነው ሞገሴ። I am because you are። የእናንተን ይዤ ስለሚሄድ ስላልተገዛን፣ የማንንም ፈረንጅ ጫማ ስላልጠረቅ፣ በባርነት ስላልተገዛው፣ እነዚህን ደግሞ ገድላቸውን የምናከብራቸው አባቶቻችን ስላልተገዙ እኔ አውሮፕላን ውስጥ ገብቼ ነጭ የሞላበት አውሮፕላን ውስጥ ቀና ብዬ ነው የምገባው። አንድም ቀን ተሸማቀቄ አላውቅም። የትም ሀገር ሲሄድ አገር ውስጥ ስገባ የነጮች ይሁን የጥቁሮች ይሁን የቢጫዎች ይሁን በፍጹም አልሸማቀቅም። ቀና ብዬ ነው የምገባው።
በድፍረት ነው የምገባው፣ በትዕቢት አይደለም። ግን ቀና ብዬ ነው የምራመደው። እንዴት ነው እንደዚህ ሆነው? ስላልተገዛን። የለም ውስጣችን የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ የለም። ግን በእኔነቴ ሳይሆን በዶክተር ወዳጅነቴ ሳይሆን በኢትዮጵያውያን በእናንተ ከዛስ በእነዚህ ደግሞ ድል ባደረጉልን በእነሱ I am because you are because we are I am እኔ የሆንኩት እኔነቴን የጨመረልኝና ቀና ብዬ እንድሄድ ያደረገኝ እናንተ ስለሆናችሁ ነው። ኢትዮጵያውያን ስለሆናችሁ ነው። ድል ስለተገኘ ነው። ስለዚህ ምን ይላሉ? ኡሙንቱ ጉሙንቱ ጋባንቱ ይላሉ። እኔ የሆንኩት እናንተ ስለሆናችሁ ነው። እናንተ ከክርስቶስ በታች የኔ ክብሬ ናችሁ። ከእግዚአብሔር በታች እናንተ ኢትዮጵያውያን ለኔ ክብሬ ናችሁ። ቀና ብዬ የሚሄደው በዶክትሬት አይደለም፣ በኢትዮጵያዊነቴ ነው። የትም ቦታ የምከበረው። ስለዚህ እንተገብራለን። እኛ አንወዳደርም፣ እጅ ለእጃችን እንያያዛለን። ኢትዮጵያ ስላቸው የምኒልክ ሀገር፣ የኃይለ ሥላሴ ሀገር ይላሉ። ኢትዮጵያ ስላቸው ታላላቅ ሰዎችን ይጠራሉ። ከኢትዮጵያ ነኝ ስላቸው የሚጠይቁት ጥያቄ አላቸው። መከበሪያዬ ከእግዚአብሔር በታች ከክርስቶስ በታች ኢትዮጵያዊነቴ ነው። እናንተ ናችሁ። I am because you are. Because I am. Because we are. I am. አመሰግናለሁ።